ገና ኮቱን ቀቃ ያየረ ሰውዬ ሩታ ሲባል ያስፈልግሻል በሚል ያማችኋል። እነኚህ ሩታ ተይ አትስማቸው። ያንቺን ደህንነት ያንቺን ሰላም አረጋጋጥ አንቺ ጋር ሊሆን ፈልጋለሁ። አረጋጋችሁ ማቼ ነው እንደው ወንድ ሄዶ ከሴት ጋር መኖር ጀመረ። ሴት ነች እኮ ወንድ የምታገባ ወንድ ሴቱ ወደ ሴቱ መጠጋት ጀመረ። እልል አለፈልን እንበል። ይሄ ነገር እኮ ወንድ ተቀራረብ አረጋችኋለሁ። አንተ ለመረዳት እየሞከርኩኝ ነገሮችን ካንተ ጋር ጥሩ ለማድረግ ምናምን እየሞከርኩኝ አንተ ግን በጣም እያስጨነቀኝ ነው። እያጣደፍክብኝ ነገሮችን ምናምን ቴንሽን ነው እያደረገ። ምንም የሚያውቀው ነገር የለም። ምንድነው የታደፋል? ካላወቀ እንደ ሻንጣ ጎትቶ ባዶ እኮ ነው ደግሞ ይሄም ጋፍተር ስታረገው አይደለም እነሱ አይደሉም እየተገናኘ ነው አይደል? የግድ ሰው ያስፈልገኛል። ሰው አስፈላጊ እዚህ ቤት የሚያደርስ ሰው ያስፈልጋል። ለምን የሚታወቀው የግድ ቤት ውስጥ አብሮኝ እስካላደረስ አይለኝም። ይበቃሻል ሩታ። ዳኒ ቀደና ቁም አጠገብሽ መሆኑ ምንድነው ጉዳቱ? ምንድነው ጉዳቱ? ነው ነገር ቆይ አጠገብሽ መሆኑ ምንድነው ጉዳቱ? ሩታ ምንድነው ጉዳቱ? ለምን ጉዳት የሌለ በጣም እያናደዳችሁኝ ነው። በጣም ጉዳት አለ። ጭፋችሁ ስለያሳማችሁ ምናምን በዚህ ልክ ነው እንደዚህ የምትሆኑት። ግን ዳኒ አንተ ምን ይገባኛል? ለምን ማትናገረው? አንተ ካሰጠሹ የትኛው ክፍል እንደሆነ ነገር ነው የቆረሰ። አይመለከተኝም። ገባሽ? በቃ ከጎን በጉልበት አይመለከተኝም። ጭራሽ በጉልበት ነው እሷ ቤት የሚኖረው በጉልበት። ኧረ ዳኒ ተረጋጋ። በጉልበት ኦኬ እሺ። በስተግራ ነው ሊሆን ያለባት እሷ ለማለት ነው ማርኬ። እሺ እዚህ አያችሁኝ? ጭንቅላት አቤት ጭንቅላት አቤት እውቀት። እሺ ጋይዝ ዛሬ ትልቁ ነገር ምንድነው? ሩታዬ ደሳላንቺ እያደረገ የነበሩት ነገሮች በሙሉ ታውቂያለሽ። ያለውን ነገር ምንም ነገር ሳይሰስት ላንቺ ያደርጋል። ኢቨን ከመጣ ጀምሮ ከኢሮፕ ከመጣ ጊዜ ጀምሮ ሆቴል ነው ያለው። በቀን ላይ ብዙ ዶላሮችን እያወጣ ነው የሚገኘው እና አሁን ላይ ያንቺ ብቻ መሆን ያሳስበናል። አሳሰባችሁ በጣም ረጅም ነገር ጊዜዎችን ብቻሽን ነው ተሳልፊው ምናምን። እኛም ደግሞ በዛ ልክ እዚህ መሆን አንችልም። ገባሽ አይደለ? እና ደህንነትሽን ማረጋገጥ እንፈልጋለን። ደህንነት ላይ እንዳለሽ ሊሰማን እንፈልጋለን እና ያንን በማስመልከት እንግዲህ ከደስታ ጋር ተመካክረን የሆነ ሰው ያስፈልግሻል በሚል ከጎንሽ ሰው ያስፈልግሻል በሚል ደስታ እዚህ ቤት ገብቶ ከአንቺ ጋር እንዲኖር አንዱን ክፍል እንድትለቂለት እና የአንቺን ደህንነት የአንቺን ሰላም አረጋጋጥ ከአንቺ ጋር እንዲሆን እንፈልጋለን። ዛሬ የመጣንበት ሀሳብ እንደዚህ አይነት ፕራንክ አይመቸኝም። ኧረ ፕራንክ አይደለም፣ በእውነት ፕራንክ አይደለም። ለምን ምን ችግር አለው? ማለቴ ደስታ ይምር ነው። አልገባኝም። ችግሩ ምንድን ነው? ትርፍ ክፍል አለ። ግን ትርፍ ክፍል ስላለ ደስታ እዚህ መኖር አለብን። መደበር አይደለም ነገሩን። ሳይሞቅ ፈላ አረግ ነው እኮ የሆነ አጣደፋችሁት። ሳይሞቅ ፈላ ነው የሆነብኝ ማለት ገና ተጥዷል። አሁን አልሞቀም ግን ፈላ በእናንተ የተነሳ አልገባኝም ነገሩ። ሩታ ከግምት ያልከተትሽው ነገር አለ። በቀን የሚከፍለው ወደ 300 ምናምን። ምን አገባት ታዲያ? እሷ እችላለሁ ብሎ ነው። ጊዜውን አስብ። ይሄ ቤት ደግሞ አይከራይም ታዲያ። አንደኛ ነገር ቆይ ነው አንደኛ ነገር ይሄ ማንም እየመጣ እንደ ልቡ እየከፈተ በር አይገባም። ወንድ መኖሩ ጥሩ ነው። እዚህ ቤት ኖረ ማለት እኮ ሌላ ነገር አደረገ ማለት አይደለም። ያ የራሳችሁ ስትግባቡኛ እንደዛ አይደለም። ግን ኦልሬዲ አረጋንሻል። አዎ ይኸውልሽ ሩታ ምን መሰለሽ ዋናው ነገር ደስታ እዚህ እንደሆነ የፈለግንበት ደስታ ለአንቺ ሲል ነው የሁሉ ነገር እያደረገ ያለው። የሁሉ ዶላር እየከፈለ በሆቴል የሚያድረው ከመጣ ጊዜ ጀምሮ አንቺን ለማስደሰት ወይ አንቺን ለመጠበቅ ነው። ስለዚህ አንቺ ደግሞ ምንም ችግር የለውም ለትንሽ ጊዜ እሱ እስኪመለስ ድረስ እናንተ ያላችሁ ነገር ተጠናክሮ እንትን እስኪል ድረስ አንዱን ክፍል ስጭ በዚህ ይሆን ምንም ችግር የለውም። አንቺ በቅንነት ካሰብሽው እሱ ለአንቺ ከሚከፍለው መስዋዕትነት አንጻር ኖርማል ነው ማለት። እሺ የእናንተ ይሁን። አንተ ግን ተቀብለ መጣ ቀጥ ብለሽ አንተህ ምናምን ይዘህ ታሳፍሪ ማለት ፋሚሊ ያለ አይደል? እዚህ
ሆቴል ምናምን መክፈሉ ምናምን ከከበደ ደግሞ ሊከብድ አይችልም። እንዴት ከብዶ ነው? ኧረ እሱ ሀሳብ ከብዶ ካለ አንተ ቆይ ትናንትና ስንትና ስንት ብር አውጥተህ መኪና ገዛ፣ እንደገና ደግሞ ምን የሚያክል ቤት ምናምን ሰራክ። ሰው ይሄ ነገር አሳስበው ነው? ከአንቺ ጋር መሆኑን ፈልግ ሰው ፈለግኩ ከአንቺ ጋር ሆኜ ህይወት እኮ ከኔ ጋር ሆነ ህይወትን ለመቀጠል እኮ ገና ብለን ገና በደንብ ለመግባባት እየሞከሩ ነው አይደለ? ነገር አለምን አጣደፍኩ። በሰላም ነው ደስታ? ምንም ደስ አላለኝም። ይሄ ነገር እኮ ወርድ ተቃረባ አደርጋችኋለሁ። አንተ ለመረዳት እየሞከርኩኝ ነገሮችን ከአንተ ጋር ጥሩ ለማድረግ ምናምን እየሞከርኩኝ፣ አንተ ግን በጣም እያስጨነቀኝ ነው። እያጣደፍክብኝ ነገሮችን ምናምን ቴንሽን ነው እያደረግኩ። ምንም የሚያውቀው ነገር የለም። ምንድን ነው የጣደፋል? ሻንጣውን ጎትቶ የመጣው ቤት ድረስ ሩታ ምን ሆነሻል? ለምን አትረጋጊ? ሲቀጥል ደግሞ እኮ ሴት ቤት ወንድ ሻንጣውን ይዞ አይገባም። ሼም ነው። ምን ችግር አለው? ሆቴል ነው ያለው። ገባሽ? አትሊስት ሌላ ቤት እንኳን ብንቀይር ጥሩ ነው። እዚሁ እንደገና ነው አንቺ አልቀበላችሁ። አይ ለትንሽ አለ አይደለም፣ ለትንሽ መፈነቃቀል ትችላለህ። ነገሩን ቀልል አድርገሽ ለአንድ ቀን መፈንቀል ትችላለህ። ይደብራል። ይኸው ፈነቃቅላቸው እነዚህ ፎቶች ችግር የለውም። እኔ አቅቶኝ ነው። አንቺ አልፎ አይደለም እኔ ተሰሚያለሽ። ፈልጋ ካላወረደችው ለምንድን ነው የማወርደው? አታውርደው። እሱ አይመለከትም። አንተ እዚህ ቤት